ባለፉት 80 ዓመታት ዓለም በአንድ ልዕለ ኃያል ሀገር ማለትም በአሜሪካ የፖለቲካ የኢኮኖሚና የወታደራዊ የበላይነት ስር ቆይታለች። ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ዋሽንግተን የዓለምን የደህንነት መዋቅር ስትዘውር ቆይታለች። ነገር ግን ዛሬ ያዘመን ተፈታታኝ ሁኔታዎች እየገጠሙት ይገኛሉ። በምስራቅ በኩል የቻይናው ዘንዶ የባህር ላይ የበላይነቱን ለመቀማት ጥርሱን አቅጥጧል። በሰሜን በኩል ደግሞ የሩሲያ ወደብ የኒውክሌር አቅሙንና ድምጽ የሚቀርቡ ሚሳኤሎችን እያሳየ ዓለምን እያስጠነቀቀ ነው። ዛሬ በመናቀርበው ልዩ ትንታኔ የእነዚህን ሶስት ግዙፍ ሀገራት ወታደራዊ አቅም፣ የቴክኖሎጂ ብቃት፣ የወደፊት ስልትና ስትራቴጂካዊ ጥንካሬን በጥልቀት እንፈትሻለን። ማን ይበልጣል? ዓለምስ ወዴት አቅጣጫ እየተጓዘች ነው? መናኸሪያ ትንታኔ ነው። አብራችሁን ቆዩ። ወደ መከላከያ በጀት ስንመጣ አሜሪካ አሁንም ድረስ በዓለም ላይ ወደር የሌላት ሀገር ናት። በየዓመቱ ከ850 ቢሊዮን ዶላር በላይ ለመከላከያ የምትመድበው ዋሽንግተን የበጀቷ ከሚቀጥሉት 10 ሀያላን ሀገራት ድምር በጀት በላይ መሆኑን የመከላከያ ጥናት ተቋማት ያረጋግጣሉ። ይህ ግዙፍ የገንዘብ ኃይል አሜሪካ በዓለም ዙሪያ ከ800 በላይ ወታደራዊ ሰፈሮችን እንድታንቀሳቀስና በየትኛውም ሰዓት በየትኛውም የዓለም ክፍል ጣልቃ እንድትገባ ያስቻላት ምሰሶ ነው። በአየር ኃይል ረገድ አሜሪካ አምስተኛው ትውልድ ተዋጊ ጀቶች የሆኑትን F-22 ራፕተር እና F-35 ላይትኒንግ II በመጠቀም በሰማይ ላይ ፍጹም የበላይነት አላት። እነዚህ ጀቶች ስቲልዝ ወይም በራዳር የማይታዩ በመሆናቸው የጠላትን የአየር መከላከያ ሳይታወቁ በመሰንጠቅ ጥቃት የመሰንዘር ልዩ ብቃት አላቸው። ከአየር ኃይል ባልተናነሰ የባህር ኃይሏም አስፈሪ ነው። አሜሪካ 11 የኒውክሌር ኃይል የሚጠቀሙ የአውሮፕላን ተሸካሚ መርከቦች አሏት። አንዱ ብቻ ከ80 በላይ ዘመናዊ አውሮፕላኖችን ተሸክሞ በየትኛውም ውቅያኖስ ላይ ጦርነት የመክፈት አቅም ይሰጣታል። ይህ አቅም አሜሪካን የዓለም ፖሊስ እንድትሆን ያደረጋት ትልቁ ስኬቷ ነው። ወደ ሞስኮ ስናመራ ሩሲያ ከሶቪየት ህብረት ውድቀት በኋላ የደረሰባትን ውርደት ለመቀልበስ ወታደራዊ አቅሟን ለማዘመን ላለፉት 2 አስርተ ዓመታት ከፍተኛ ጥረት አድርጋለች። ምንም እንኳን የሩሲያ የኢኮኖሚ አቅም ከአሜሪካና ከቻይና ጋር ባይመጣጠንም በልዩ የጦር መሳሪያ ዘርፎች ግን ዛሬም ለዓለም ዋነኛ ስጋት መሆኗ አልቀረም። ሩሲያ በዓለም ላይ ትልቁን የኒውክሌር ክምችት የያዘች ሀገር ስትሆን ከ5500 በላይ የኒውክሌር አላሮች አሏት። በተለይ ሳርማት ወይም ሳታንቱ የተባለው አህጉር ተሻጋሪ ሚሳኤሏ በአንድ ጊዜ ብዙ ከተሞችን የማውደም አቅም ያለውና በአሁኑ የቴክኖሎጂ ደረጃ ሊገታ የማይችል ተደርጎ የሚወሰድ የጥፋት መሳሪያ ነው። ሩሲያ በቅርቡ ደግሞ ሃይፐርሶኒክ ተብለው በሚጠሩት ድምጽን በ5 እና በ10 እጥፍ በሚቀርቡ ሚሳኤሎች አሜሪካን ትቀድማለች። ዚርኮንና ኪንዛል የተባሉ ሚሳኤሎች እጅግ ፈጣን ከመሆናቸው የተነሳ አሁን ላይ ያሉ የአሜሪካና የኔቶ ሚሳኤል መከላከያ ዘዴዎች ሊያዋቸው ወይም በአየር ላይ ሊያከሽፏቸው በጭራሽ አይችሉም። ምንም እንኳን በዩክሬን ጦርነት የሩሲያ የምድር ጦርና ታንኮች ከፍተኛ ጉዳት ቢደርስባቸውም በኤሌክትሮኒክስ የጦርነት ስልቶችና በተራቀቁ የሚሳኤል ቴክኖሎጂ ሩሲያውንም የአሜሪካ ዋነኛ ባላንጣ ሆና ትቀጥላለች ነው የተባለው። በሌላ በኩል ቤጂንግ ባለፉት 20 ዓመታት ውስጥ ያሳየችው ወታደራዊ እድገት በታሪክ ታይቶ የማይታወቅ ነው። ቻይና የኢኮኖሚ ጥንካሬዋን ወደ ወታደራዊ ጉልበት ለመለወጥ ያላሰለሰ ጥረት እያደረገች ትገኛለች። የቻይና ዋና ስትራቴጂ አሜሪካን በፓሲፊክ ውቅያኖስ አካባቢ መግቢያ ማጣት ወይም ኤሪያ ዲኒያል ማድረግ ነው። ቻይና አሁን ላይ በመርከብ ብዛት የዓለም ትልቁን የባህር ኃይል መገንባት ችላለች። ከ350 በላይ ዘመናዊ መርከቦች ያሏት ሲሆን ምንም እንኳን የአሜሪካ መርከቦች በቴክኖሎጂ አሁንም ቢበልጡም ቻይና በታይዋን ባህረ ሰላጤና በደቡብ ቻይና ባህር አካባቢ በብዛት የመብለጥ ስልት ትከተላለች። ከ2 ሚሊዮን በላይ ንቁ ወታደራዊ አባላት ያሏት ቻይና በዓለም ላይ ትልቁን ወታደራዊ የሰው ኃይል ይዛለች። ከዚህም በላይ የቻይና የኢንዱስትሪ አቅም ጦርነት ቢነሳ በአጭር ጊዜ ውስጥ በቢሊዮን የሚቆጠሩ ጥይቶችን፣ ድሮኖችንና ሚሳኤሎችን የማምረት አቅም አለው። ቻይና አሁን ላይ ሰው አልባ የጦር መሳሪያዎችንና በሰው ሰራሽ አስተዋጽኦ ወይም በኤአይ የሚመሩ ስልቶች ላይ ከፍተኛ መዋለ ንዋይ እያፈሰሰች ትገኛለች። የቻይናው ፕሬዝዳንት የሆኑት ሺን ጂንፒንግ እስከ 2049 ድረስ የቻይና ጦር በዓለም ላይ አንደኛ እንዲሆን ትልቅ ግብ አስቀምጠው እየሰሩ መሆኑን ለዋሽንግተን ትልቅ የቤት ሥራ ሆኖባታል። እነዚህን ሶስት ሀያላን ስናነጻጽር የምናገኛቸው መሰረታዊ ልዩነቶች በጦርነት ልምድና በአጋርነት ላይ ያተኮራሉ። አሜሪካ ባለፉት 30 ዓመታት በተለያዩ ሀገራት ማለትም በኢራቅ፣ በአፍጋኒስታንና በሶሪያ ጦርነት በማካሄድ ከፍተኛ የውጊያ ልምድ ያካበቱ ወታደሮችና አዛዦች አሏት። ጦርነትን እንዴት ማቀናጀት እንደሚቻል አሜሪካን የሚያክል የለም የተባለው። ሩሲያ በበኩሏ በሶሪያና በቅርቡ በዩክሬን ደረሰባትን ሽንፈትና ስኬት ተጠቅማ ጦሯን እያስተካከለች ትገኛለች። ቻይና ግን ከ1979 በኋላ ትልቅ ጦርነቱ ስላልገባች የጦር ኃይሏ በተግባር ምን ያህል ጠንካራ እንደሆነና በጭንቅ ጊዜ ምን ሊያደርግ እንደሚችል በትክክል አይታወቅም። በሌላ በኩል የአጋርነት ጉዳይ ለአሜሪካ ትልቅ የበላይነት ይሰጣታል። አሜሪካ የኔቶ አባል ሀገራትን ጨምሮ እንደ ጃፓን፣ ደቡብ ኮሪያና አውስትራሊያ ያሉ ጠንካራና ሀብታም ሀገሮች አሏት ነው የተባለው። እነዚህ ሀገራት
በአንድ ላይ ሆነው ለቻይናና ለሩሲያ የኢኮኖሚና የወታደራዊ ግድግዳ ሆነዋል። ሩሲያና ቻይና ግን እንዲህ ያለ ሰፊ ወታደራዊ ጥምረት የላቸውም። ሆኖም ግን ባለፉት ጥቂት ዓመታት የሩሲያና የቻይና ወታደራዊ ትብብር ያልተገደበ ወዳጅነት በሚል መጠናከሩና በጋራ ወታደራዊ ልምምድ ማድረጋቸው ለአሜሪካ ትልቁ ስጋት ሆኖ ቀጥሏል። የሁለቱ ኃያላን ጥምረት አሜሪካ በሁለት ግንባር ጦርነት ውስጥ እንድትገባ ሊያስገድዳት ይችላል ተብሎም እንደሚፈራ እየተገለጸ ነው። ዛሬ ጦርነት በምድርና በባህር ላይ ብቻ የተገደበ አይደለም። ሶስቱ ኃያላን በጠፈርና በሳይበር ደህንነት ረገድም ከፍተኛ ፍልሚያ እያደረጉ ነው። ሳተላይቶችን ማውደም፣ የጠላት የመገናኛ መረብ ማቋረጥና የኤሌክትሪክ ኃይል ማመንጫዎችን በሳይበር ጥቃት ማሽመድመድ የዘመኑ ጦርነት አካል ሆነዋል። አሜሪካ በጠፈር ኃይል ቀዳሚ ብትሆንም ቻይና የራሷን የሳተላይት መረብና የጠፈር ጣቢያን በመገንባት አሜሪካን እየተፈታተነች ነው። በሳይበር ጥቃት ረገድ ሩሲያና ቻይና በአሜሪካ ተቋማት ላይ በተደጋጋሚ ጥቃት በመሰንዘር የሚታወቁ ሲሆን ይህ ግራጫ ቀጠና ተብሎ የሚጠራው የጦርነት አይነት የዓለምን ሰላም በየቀኑ እየፈተነ ይገኛል። በአጠቃላይ አሜሪካውንም በቴክኖሎጂ በበጀትና በዓለም አቀፍ ተደራሽነት የበላይነቱን ይዛለች። ነገር ግን ያ የበላይነት እንደ ድሮው የማይታፈር ሆኖ እንዳልቀጠለ እየተገለጸ ነው። ሩሲያ በኒውክሌርና በሃይፐርሶኒክ ሚሳኤሎች የህልውና ስጋት ሆናለች። ቻይና ደግሞ በባህር ኃይልና በኢኮኖሚ ጉልበት የአሜሪካን ተሰሚነት እያዳከመች ነው። ዓለም ከአንድ ሌላ ኃያል ወደ ሶስት ዋልታዎች እየተሸጋገረች መሆኗ ግልጽ ሆኗል። ይህ ፉክክር ደግሞ የሰው ልጅ ወደ አዲስ ፈተናና አስፈሪ የጦር መሳሪያዎች ቅድድም ውስጥ ከቶታል የተባለው ሰላምን የሚያመጣው የኃይል ሚዛን ነው ወይንስ የዲፕሎማሲ ጥረት የሚለው ጥያቄ ለወደፊቱም የሚመለስ ይሆናል። እናንተስ በሚቀጥሉት 10 ዓመታት የዓለምን ወታደራዊ በላይነት ማን የሚይዝ ይመስላችኋል? ቻይና አሜሪካን ትቀድማለች ወይንስ አሜሪካ ክብሯን አስጠብቃ ትቀጥላለች? የሩሲያ ሚናስ ምን ሊሆን ይችላል? ሐሳባችሁን በኮሜንት መስጫው ላይ አስፈሩልን።